ከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ፣ አቤት ምርጫ! ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አዎ ልሞት ነው፣ ግን አሁን አልሞትም፣ መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ፣ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ። በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጠ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል ነው አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። በተያያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምፅ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ፣ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው። እንዳያችሁት ነው። በጣም አሪፍ ጨዋታ ነበረ። አርቲስቶች ዝም ብለው ነው፣ እኛ ከፍተኛ ግምት ሰጥተናቸው ነበር። ምንም አይችሉም። ለካ አርቲስቶች መድረክ ላይ እንጂ ሜዳ ላይ መጫወት ብዙም የሞቱ ናቸው። መቼ ለእነሱ ተብሎ ታዲያ ሜዳው መድረክ አይሆን ወይስ እነሱ እንዲጫወቱ ቆንጆ ሴት መምጣት አለበት? ለምደ ማስቀው አንተ ጋዜጠኛ እየቀለድኩ መሰለኝ አይደለ? አስወጡት እስቲ አስወጣኝ። እኛ ስናወራ ማጨብጨብ ነው ያለባችሁ። መኮሳተር እንዴት ነው ነገሩ? እኔው እኛ በነፍሳቸው ነው የተጫወትንባቸው። ያው እኛ ደግሞ በነፍስ መጫወት ብዙም እኔ ተከላካይ ነበርኩ። ለምሳሌ አንድ ሰው ያለፈኝ የለም። አንድ ሰው አልፎኛል። ግን ያው እሱን ተቀባብሎ አይደለም አቀብሎ ነው። ዝም ብሎማ ማለፍ አይቻልም። ዝም ብሎ ቢያልፍ መቼም አያልፍለትም። በእርግጥ ፍላጎት ሊኖር ይችላል፣ ማለፍ ፍላጎት ሊኖር ይችላል። አይደብረኝም። እኔም ቤቱን ለልማት ፈልገው አይደብረውም። ቫይስ ቨርሳ ነው። ጋይብቷል። እኛ በደንብ ተጫውተናል። ሳጥን ውስጥ 3 ጊዜ ነው 4 ጊዜ ብቻ በእጄ ነክቻለሁ። እነሱ ጮሁ፣ ግን እንኳን ኳሱ ዳኛው ራሱ በእጃችን ነው። አንድ ስልክ መደወል ቀላል ነገር ነው። እነሱ ግን ጮሁ በጣም ዳኛ በደለን ምናምን ጩኸት። እኛ ጩኸት እንኳን 11 ሰው 120 ሚሊዮንም ሰው ቢጮህ እኛ መስሚያችን ኦፍሳይድ ነው። እኒሃው እንዳያችሁት ነው። ድሉን ተቀናጅተናል። ጥሎ ማለፍ ነው። አርቲስቶችን ጥለን አልፈናል። ዋናው ነገር እሱ ነው። ቀጣይ ጨዋታችሁ ጋዜጠኛ ጋር ነው ተባብለናል፣ ተነግሯል። እንጫወታለን ከጋዜጠኞች ጋር። ካሸነፍናቸው አዲስ አበባ፣ ከተሸነፍን ያው አዋሽ አርባ እንገናኝ። ጨዋታው ከባድ ነበር፣ በጣም ከባድ ነበር። በቃ በዚህ ጨዋታ የተረዳሁት ነገር በቃ ከባለስልጣኖች ጋር መጋፋት በጣም ከባድ ነገር ነው። ኳስ ራሱ አታገኝም። አንድ ልታውቁት የሚገባው ነገር ከባለስልጣን ጋር ኳስ ስትጫወት ኳስ ራሱ የምታገኘው በሰው ነው። በቃ ዝም ብሎ አይደርስም ኳስ። በቃ አንድ ሰው ለ5 ነው የሚይዙት። ምንድነው ስትላቸው 1 ለ5 ይለዋል። በጣም ችግር ነው። በቃ ኳስ ምንጫችንን ያደረቁም እና እኛውን 1 2 3 ሳጥን ውስጥ ምናምን ለመግባት ሞክሬ ነበረ። ቅጣት እንደውም አግኝቻለሁና ቅጣቱን ሞከርኩት፣ ጎሉ ወጣ። እነሱ ግን ስብሰባ ገቡ። ከዛ በቃ ሰኞኑ ምናምን ብለውን በቃ 2 ጉርድ ቁምጣ አምጡ፣ ማሊያ ኮፒ አድርጋችሁ አምጡ ያላሉን ነገር የለም። በስንት መከራ ነው ጨዋታውን ራሱ የጨረስነው። አንደኛ በጣም ነው የሚጣለፉት፣ በጣም ነው የሚጣለፉት።
እንዴ እኛ ስንጠለፍ ህዝብ ላይ ነው የምንወድቀው። እነሱ ግን እንደምታዩት ብጠልፋቸው ራሱ አይወድቁም። ለምን አትለኝ? ብሔር ይደገፋሉ። እኔ አሁን ወድቄ ነበረ። ወድቄ ራሱ እርዳታ ራሱ ማግኘት አልቻልኩኝም። እውነቴን ነው የምነግርህ። ምንም እንደውም በተኛሁበት ሆኜ በቃ እርዳታ አልመጣልኝም። ባይሆን ግጥም መጣልኝ። እሱን ብልላችሁ ደስ ይለኛል። እንደው ግጥም እንኳን ደስ አላችሁ ሁላችሁ ባለስልጣናቱ እንኳን ደስ አላችሁ። ተጫወትን ዛሬ እንዴት ደስ እንዳለኝ ገንዘብ ስለማገኝ እሱም ማየት ይቀራል። ትከሻ ስትገፉን ደግሞም ስንወድቅ መሬት የሌለ ነው ቢገኝ ደግሞ መሬት እንሰራ ነበር 2 መኝታ ቤት ወይም ለሚኮራ ወይም ሸገር ሲቲ በቂ ነው ዛት ሲቲ 11 ወንበሮች ወጥ ወደ ሜዳ ቢሮ ሰው ሲመጣ ማን ያስተናግዳል? የለም በይ ስብሰባ ላይ ናቸው ሊባል ነው መሰለኝ። እኔ ምን አገባኝ ፋይዳ ጨርሻለሁ። እናልሽ ሀገሬ አርቲስት ባለስልጣን የሚጫወትብሽ እንዴት ነሽ ሀገሬ ዱባይን መስላለች። እንደዚህ ዘና ስፖርት እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መልሳችኋለሁ። ተረትና ምሳሌዎቻችን ተመልሰዋል። በእናትህ አሁንም ተረት ላይ ነው እንዴ? ፈስ ያለበት ካካ ይላል ካካ ይላል። ገብቶና ፈሱ ከመጣ ምን ያድርግ? ሽንት ቤት ገብቶ ሰርቆ ከማሰብ አለማሰብ እንዴ? መጀመሪያ ከሰረቁ በኋላ ምን ማሰብ ነው? ትሰርቂያለሽ ነኝ። ኧረ በእናትህ ሂድ። አወቅሽ ሲሏት ቲክቶከር ሆነች። እኔ ለው ኧረ እናቴዋ ማማር ሪያ ወረማ ብለጭለጭ አጭ 8 ዓመት በቅቤ ታሸቅለል የምትመስይ ሳውለጭ ልጅ ረሙዲ ማማር መቼም ያን ቢሞጨልቁት ተመረተ ተቆፍሮ እንደጣዝ ማማር ነው እንትን በሽታ የሚያክ አንቺ ብስቂያውን መቼም ዓለም ሙሉ ናት እኮ ምስቅ እንዴ ዓለም ማናት ትበል። አቤት እውቀትሽ እንደ ውበትሽ እኮ ከፍ ያለ እንደዚህ ምጥቅ ያለ የመጠቀ እውቀት አይደለሽ። ምስጥ ግን አንዳንድ ጀድለኛ ነው። አሁን አንቺንማ ናቴዋ ተሰፊ መደብ ላይ በትኩስበት ለቅልቆ የጭድ ገለባ ጎዝጉዞ ዝም ብሎ እንዲው ጆሮ ክራሽ ወይኔ ኢየሩስ ምን አባቱ እያለ ነው የሚያሽኮረማት? ደግሞ ምንም አልሰማኝም እኮ። ቆይ እስኪ ጠጋ ብዬ ልስማቸው። የተረገሙ እንዴ ምን እየሆነች ነው? ከኔ ከጭሷ አንድ ሰው የሚያመልጥ መስሏል። እያንዳንድሽን እጅ ከፍንጅ ነው የሚይዝሽ። ምንም እየተሰማኝ አይደለም እኮ። ምን አባቱ እያላት ይሁን። ኧረ ድምጻችሁን ከፍ ጄሪ ውይ ጆ አላየሁም። አንቺ ምን እያረግሽ ነበር? መጽሐፍ እያነበብኩ እኮ። በጆሮሽ? አዎ። ያማታል እንዴ? ትንሽ ስታሳዝን። በጣም ስታሳዝን። የሰው እኮ ሰረቱላ ሲያስጠሉ። ለየላት። አይ አንተን ተጋብቶባል ልብደት። ወይኔ ክሬ ወይኔ ምን እናት ብትሆን ትስቃለህ? ምን ሆነ ነው? ወጣት እኮ ነች። እኔ ደግሞ እንደዚህ አይነት ነገር ኦኬ። በወጣት መሳቅ ይቻላል። በቃ እህትህም ጸጉሯ ስለገባ መሳቅ እንችላለን። ምን ሆነ ነው? ባሏ ጥሏት ስለሄደ መሳቅ እንችላለን። ስለወጣት ምሳቆ እኔኛ አይደለም እንዴ? በሷ አንዴ ሳቁት አንተ ምን አለ? አይ እሷም ወጣት ነች፣ ያንተ እህትም ወጣት ነች። በወጣት የሚሳቅ ከሆነ በቃ እህትህን ይዟት የሰፈሩ ጎረምሶች ሁሉ ስለሚዞሩ በሱ ምን ሳቃ? ምን ሆነ ነው አንተ? ሙሉ ያልደረሰው አለ እንዴ? በወጣትም አሮጊትም አይሳቅም። ተው በቃ ይቅርታ፣ በቃ ተው፣ ችግር የለም። እሺ በቃ እኔም ይቅርታ በቃ በእንትን ማለት አልነበረም። ምን ሆነ ነው? ያማል በቃ ተቸግሯት ሰውም ስለምታገኝ ማዘር አለ የተባለ ልብስ አጣቢ ነው ይዤልዎት የመጣሁት። ጭራሽ ወንድ አጣቢ ዘን እንደመጣ ቴዲ ብረቱ ሲያጠብ ካንጀቱ ቆሻሻ ጠላቱ የተባለ ልጅ ሰው ነኝ። እሺ የታለ ልብሱ? እሺ ሳብ ስንት ነው ባክህ? አስተጣጠቤን ከወደዱትና ካረካሁት የፈለጉትን ይከፍላሉ፣ ደስ ያሉት። ታዲያ ሂሳብ አንሶኛል ብለህ እንዳትሞግተኝ። ምንም ችግር የለም። በቃ ብቻ ልብሱን አምጡት። እንደ ዲጄ ነው ማጫውተው።
ይሄ ደግሞ የልጄ ልብስ ነው። በጥንቃቄ ይታጠብልኝ። እንዳያስቡ ማዘር። እናቴ የተሻለ ባል አምጥታልኛለች። ላገባ ነው። ግን ፍቅር አንቺ እርኩስ እኔን ገትረሽ የሄድሽው በዚህ ልብስ ነው አይደል? ይሄ ደግሞ የፕሮፖዛሉ ነው። ተገናኘን። እጉም ነው እንዴ? አንተ ምን ያደረክ ነው? አንተ የልጄ ልብስ እኮ ነው እንዴ? አስታወሱኝ። የልጆት የቀድሞ እጮኛ ነኝ። ልጅነቴ እንደ ሸንኮራ መጣ። ገንዘቤን አጣጥማ አስታበቃ ላገባ ነው። እናቴ ሌላ ባል አመጣችልኝ አለች። እቺ ሾካካ ጊንጥ። አንተ መናጢ ብለህ ደግሞ በዚህ መጣህልኝ። ገና ምን አይተው ቤቶትን ነው ማነድሉት። ወጣትነቴንማ እንደ መቅኔ መጣ። ማን አብረው መጣው። እንዲህ በቀላሉ አንላቀቃትም። እሺ እባብ አንተ ችጋራ ከዚህ ትላልኝ። ይኸውልህ ዛሬ ልብስ አጣቢ ሆኜ ነው የመጣሁት። ነገር ደግሞ ወጥቀቃይ ሆኜ መጥቼ በምግብ ነው የምደፋውት። ማን ነው የምደፋችሁ? ታል ሰላም ነው። እንዴት ናችሁ? ምን ሆናችሁ ነው? እየለመናችሁ ነው? አይደለም። መልእክተኛ ባለሱቅ ሽቶ አለ። ሽቶ አለ። ምን አይነት ሽቶ ልስጥ? የሚቀባ እንዲህ ዝም ብሎ የሚርከፈከፍ። እሺ ይሄ አሪፍ ነው። ይሄን እስቲ እቺ ሸጋነት ምን የመሰለ ሽቶ እስቲ አይደለም በፊ የሆነ የምትይ በዚህ ነው። ኧረ ይሄማ ያሳውቀኝም። ኧረ ጨረሽው አይደለም? ኧረ ጨረሽ። እኔ የሚቀር ነገር የለም ዛሬ መግዛትሽ ነው። ምን ኧረ ሸጋ ሽቶ ነው። ምን እንደምታውቂው ታውቂያለሽ? አይሆንም። ሌላ ካለ አምጣ እንጂ አይሆንም። ጨርሰሽ ነው? እንዴት አይሆንም? ኧረ አይሆንም። ዝም ብሎ ነው። ሄሎ አቤት። አይ ነኝ የዜድ ምርኮኛ ቢኔ ጠለፈኝ። ዲኔ ጠበስኩት። አሁን ዲን ቀጥሬያለሁ ነው የምልሽ። ምን ማለት ነው እንዴ? ዘበርቀይ እኔ ዘበርቀይ ዱባይ ነው። ዲማን ነው እኮ ታዲያ ዲማን ነው። የዜድ ምርኮኛ አልኩ እኮ። ከዛ በኋላ ዲኔ ጠበስኩት የዱባይ ወይን ትለኛለህ። አይደለም ድሮም የኩዌት ሴቶች አትታመኑ አምንም ነው ማለት ሸራሽ ነው ማለት። በዘውዱ ጠርጥረኝ እንዳይው። አዎ በዘውዱ ጠርጥረኝ። እዛ ሳውዲ የሚኖር ሰውዬ ለእናቱ እኮ ቆርቆሮ ቤት ለመስራት 4 ዓመት የሚፈጅበት ሰውዬ ነው። በሱ ተጠረጥረኛለህ? የዱባዩን በሱ ቀይራለሁ። እንዲሁ ልፈትንሽ ብዬ ነው። መቀኔ እኔ ቆንጆ መቀን ላንተ ሚኒ ውዳዬ ስላገኘው ደስ ብሎኛል። እኔም በጣም ነው ደስ ያለኝ እኔ ቆንጆ። በአካል እንዴት አገኘኸኝ? በአካል እኮ በጣም ቀይ ነው፣ ወፍራም እኮ ነሽ። እኔ እኮ ጭራሽ እንደዚህ አልጠበኩም። አንቺ አመሰግናለሁ። የኔ ደግሞ ቡሽ እኮ እንደምታውቁ አታ ጨምላቃ ምን አባሽ ነው የሚያማጥሽ እንዴ? በቃ እንውጣ። አዎ እንውጣ። አባ ሂሳብ እሺ እኔ ነኝ የምከፍለው። ችግር የለውም። እኔ ነኝ የምከፍለው። እኔ ነኝ የምከፍለው። ኧረ ችግር የለውም። በእውነት እኔ ነኝ የምከፍለው። ስሚኝ። ምን ሆነሽ? አባት ስንት መጣ ሂሳብ? እንዴ 4000 ብር 4000 ብር አባቴ ያዝ። እሱን ስሚው 4000 ብር ወይኔ በጣም አዝናለሁ። አስደሳችና አሳዛኝ ዜና አለ ለአንተ። ምንድነው? አሳዛኙ ዜና በደረሰብህ አደጋ ምክንያት እግር መቆረጥ አለበት። አይዞህ። አስደሳች ዜና አለኝ እኮ ደግሞ በጣም የሚያስደስትና ደስ የሚል ዜና አለ። አስደሳቹ ዜና ደግሞ ምንድነው? በጣም በጉጉት ስንጠብቀው የነበረ የእግር መቁረጫ ማሽን ዛሬ ኢትዮጵያ ውስጥ ገብቷል። እንኳን ደስ አለህ።
እንኳን አብረን በእውነት በጣም ደስ የሚል ዜና ነው። በሰላም ገባ ወይ? በጣም ደስ ይላል። በጣም የሚያስደስት ዜና ነው። በጣም ደስ ይላል። ሀዘኔን ሁሉ አስረሳኝ። በጣም ደስ ይላል። በጣም በሰላም መጥቷል። አሁን በሰላም ዜና ያለው በሰላም በጣም ደስ ይላል። ሰላም ብዬው መጣሁ። እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው። እኔ አባት በእውነት ለእኔ ያርገው እንደ እኔን ኢንተርቪው መጨረስ ነው የከበደኝ። በእውነት ስቅስቅ ከመየ እያለቀስኩ ነው ያየሁት። በቃ አንተ በመሆን ነው እንጂ ማን ይህንን ችግር ማሳለፍ የሚችላል? በእውነት ብርታትና ጽናት እንዲህም ይኖራል ለካ። በእውነት ኮንዶሚኒየም ለኮንዶሚኒየም አፓርትመንት ለአፓርትመንት ተሰቃይቶ ይኖራል ለካ። ኧረ ተመስገን ማለት ነው። ተመስገን ነው። የሀብታም ቅምጥል ልቁም ይላል በእንጥላ ነው አታ ጭራሽ ካንተም ብሶ ኮንዶሚኒየም ታናንቃለህ። በዚህ ጊዜ እኮ ህዝቡ የኪራይ ዋጋ አናቱ ላይ እየጨፈረበት በ97 የተመዘገበውን ኮንዶሚኒየም እያስታወሰ ምን ነው መድኃኒዓለም ብታጣ ለኔ አንድ ስቱዲዮ ታጣለህ እያለ እንባውን ባራም ማዘን በየቤተ ክርስቲያኑ ያወርዳል። አንተ አንድ ኮንዶሚኒየም አንድ አፓርትመንት እያልክ ታናንቃለህ። እንደ አፓርትመንትስ ቢሆን የአንድ ወር ቤት ኪራይ አፓርትመንት ዋጋ ስንት ነው? እንደ ደከም ላለ ሰፈር እኮ የዓመት በጀት ማለት እኮ። ታዲያ ይህንን እያየ የትኛው የውጭ ዜጋ ነው እነዚህ ሰዎች አልተመቻቸውም ብሎ የሚያስበው? በእውነት የአንዳንዶቻችን ህይወት እኮ የፓሪስ እና የሳሪስ ያክል እኮ የተራራቀ ነው። የመተዛዘን የለም የኔ አባት። ለህዝቡ ሞራል አታስብም? እጆታ አፓርትመንት ስታናንቅ። አረ በረከት ይደርብኝ የኔ አባት። እኔም እንዳንተ እንደዚህ በምቾት ልሰቃይ። አረ እንደው ስንት አይነት ቁሌታምና ቅሌታም ሰው አለ እናንተ። ምን አይነት ዓመት ነው የደከመ ዓመት? እንደው መድኃኒዓለም ትራም ቢሆን 2019 አስገባኝ። እኔ 2018 ከብዶኛል። ህዝብ ለህዝብ አይተዛዘንም። አንዳንድ ሰዎችን አይቻለሁ። አሁን ለምሳሌ አብይን ብትጠይቁኝ አብይ ሴት በነበረ ጊዜ ጀርመን ውስጥ የባህል ሐኪም ነበረ። ይገርዛል፣ ምን ይላል፣ ሴቶችን ወንዶችን እንደዛ አይነት ሰው ነበረ በፊት ድሮ በተፈጠረ ጊዜ። አብራችሁን ቆዩ። እሺ እንቆያለን። በሀዲያ ዞን ደሞዝ በወቅቱ እንዲከፈላቸው በመጠየቃቸው ከወር በላይ የታሰሩ ሰራተኞች በ50 ሺህ ብር ዋስ ተፈቱ። ስታንዳፕ ኮሜዲ በዜና መልክ ጀምረን ነው በለኝ ወንድሜ። በህልሜ ነው በእውኔ ወይስ በቴሌቪዥን? ይህ በእንዲህ እንዳለ ሰው ቢሮው ከዋለ በስራ ሰዓት ቲክቶክ ምናምን ካላለ አለቃው የሻፈደበት ቸከስ ላይ ተፍ ካላለ ኑሮ ደግሞ ትከሻው ላይ ቢሪሪም ባራራ ካለ ደሞዝ ብትጨምሩ ምን ችግር አለ? 50 ሺህ ብሩ ከደሞዛቸው አስቀድሞ ስለተቆረጠባቸው የተቆረጠው ተቆርጦ ከደሞዛቸው አበድሩ